ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ዴይሊ ቤተሰቦች እንደምን ዋላችሁ። ከጣና ዴይሊ ዜና ክፍል የምናቀርብላችሁን አክብሮታዊ ሰላምታ በማስቀደም የግንቦት 22 ቀን ዜና ስርጭት ጀምረናል። በቅድሚያም ለዕለቱ የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በኢትዮጵያ የጸጥታና የፖለቲካ ሁኔታዎች አዳዲስ ምዕራፎችን እየፈጠሩ ባሉበት በዚህ ወቅት በአማራ ክልል የተፋፋመው ውጊያ፣ በምርጫው ዙሪያ የተከሰቱ ውዝግቦች፣ በትግራይ የተነሱ ፖለቲካዊና ደህንነታዊ ጉዳዮች እንዲሁም በዓለም አቀፍ ደረጃ እየተካሄዱ ያሉ የጂኦፖለቲካ ክስተቶች የዛሬ ዜናችን ዋና ትኩረቶች ናቸው። በአማራ ክልል የትራንስፖርት እገዳዎችና የምርጫ ዝግጅት ዙሪያ የተፈጠረው ውጥረት እየተባባሰ ሲሄድ በተለያዩ አካባቢዎች የተፈጸመው ወታደራዊ እንቅስቃሴዎችና የጦር ክንውኖች በስፋት ይዘናቸዋል፣ ይደመጣሉ። ትግራይ የጊዜው አስተዳደሩንና የክልሉን ወቅታዊ ፖለቲካዊ ሁኔታ የሚመለከቱ መረጃዎች፣ የወጣቶች ሁኔታና የደህንነት ጉዳዮች ትኩረት ስበዋል፣ በስፋት ይደመጣል። በዓለም አቀፍ ዜናዎቻችንም በዋይት ሃውስ እየተካሄዱ ያሉ ውይይቶች፣ በመካከለኛው ምስራቅ የቀጠለው ውጥረት እንዲሁም በአውሮፓ የተፈጠሩ የደህንነት ስጋቶች የዜናችን አካል ናቸው። አብራችሁን ስትቆዩ እነዚህንና ሌሎች ዜናዎችን ታደምጣላችሁ። ወደ ዝርዝሩ እናልፋለን። የብልጽግና አመራሩ እርምጃ ተወሰደበት። የብልጽግናው አመራር በአፋብን ምኒልክ ዕዝ ፋኖች እርምጃ እንደተወሰደበት ምኒልክ ዕዝ አስታወቀም። የብልጽግናው ሰራዊት ብልጽግና የፊታችን ሰኞ አድርገዋል ያለውን የይስሙላ ምርጫ ተከትሎ በሁሉም የአማራ ግዛቶች በከባድ መሳሪያና በአየር ኃይል የታገዘ ውጊያ ከከፈተ ሰንብቷል። ፋኖ በበኩሉ ብልጽግናው የመግደያ ውል ስምምነት ለማደስ የሚያደርገውን የጨረባ ምርጫ እንዳይካሄድ፣ ተሽከርካሪዎች እንዳይንቀሳቀሱ ህዝቡም ጥንቃቄ እንዲያደርግ በማሳሰብ ከፍተኛ ውጊያ እያደረገ ነው። የአፋብን የሚኒልክ ዕዝ የከተማ ሰርጂካል ኦፕሬሽን ቲም የአንጎት ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ በሆነው በአቶ ተመስገን ያረጋል ላይ የማያዳግም እርምጃ መውሰዱን ለጣና በላከው የአውደ ውጊያ መረጃው ገልጿል። በአመራሩ ላይ እርምጃውን የወሰዱት የሚኒልክ ዕዝ ሰርጂካሎች አማካኝነት እንደሆነ የገለጸው ኮሩ ስለ ኦፕሬሽኑ ዝርዝር መረጃ በሰፊው እንደሚገልጽ የተናገረው ዕዙ በስርዓቱ ቁልፍ ሰዎች ላይ የሚወስደው እርምጃ እንደሚቀጥል ገልጿል። በቀጠናው የስርዓቱ ወሳኝ ምርኩዝ የሆኑ ካድሬዎችና የጸጥታ ሰዎች ላይ እየተወሰደ ያለው እርምጃ በብልጽግናው ውስጥ ድንጋጤ ፈጥሯል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ይቀጥላል ሲል የ106ኛ ኮር ህዝብ ግንኙነት መምሪያ መረጃው ለጣና አድርሷል። ከ135 ሚሊዮን በላይ ህዝብ አቅፋ በአፍሪካ ሁለተኛዋ የህዝብ ማዕበል መገኛ የሆነችው ኢትዮጵያ ዛሬ ላይ እጅግ አሳሳቢ በሆነ የታሪክ መስቀለኛ መንገድ ላይ ትገኛለች። ከ2020 ጀምሮ ማብቂያ ባጡና አውዳሚ በሆኑ የብሔር ጦርነቶች ስትታመስ የቆየችው ይህችው ሀገር የትግራዩን አስከፊ ጦርነት በይፋ ካስቆመው የፕሪቶሪያ የሰላም ስምምነት ወዲህ ለመጀመሪያ ጊዜ በመጨረሻው ጁን አንድ አገር አቀፍ ምርጫዋን ለማካሄድ አንድ ቀን ቀርጧታል። ከ11.7 በመቶ የዋጋ ግሽበት፣ ከከፋ የውጭ ምንዛሬ እጥረትና ጦርነት ካወደመው ኢኮኖሚ የመልሶ ግንባታ ከባድ ሸክም ጀርባ የተደበቀ አስፈሪ እውነታ መነጋገሪያ ሆኗል። የአልጀዚራ የግጭት መቆጣጠሪያ በሰፊው ይዞት የወጣው መረጃ እንደሚያሳየው ከ2018 ጀምሮ ስልጣኑን የተቆናጠጡት የብልጽግናው አብይ አህመድና 457 የፓርላማ ወንበሮችን የተቆጣጠረው የብልጽግና ፓርቲያቸው ከ50.5 ሚሊዮን በላይ መራጮች በሚሳተፉበት በዚህ ምርጫ ዳግም የህዝብን ፍርድ ይጠብቃሉ። ይሁንና ከዚህ የፖለቲካ ትኩሳት ጀርባ ያለው የሀገሪቱ የብሔር ፖለቲካና የጸጥታ መደፍረስ እጅግ ውስብስብ፣ ፈታኝና አጓጊ ነው። ከ80 በላይ ብሔር ብሔረሰቦችን ያቀፈችው ኢትዮጵያ ስነ ህዝባዊ ስብጥሯ የፖለቲካዋ ትልቁ ሞተርና በተመሳሳይ ጊዜ አስፈሪው ፈንጇ ነው። በደቡብና ማዕከላዊው የሀገሪቱ ክፍል በስፋት የሰፈረው የኦሮሞ ህዝብ እንዲሁም በታሪክ የፖለቲካው ማዕከል ሆኖ የቆየው የአማራ ህዝብ የሀገሪቱ ትልልቆቹ ስብጥሮች ናቸው። ይሁንና በ1994ቱ ህገ መንግስት በይፋ የጸደቀውና ሀገሪቱን በቋንቋና ብሔር ላይ በተመሰረቱ 12 ክልሎችና 2 የከተማ አስተዳደሮች የከፈለው ይህ መዋቅር ዛሬ ለሚታየው መዋቅራዊና ደም አፋሳሽ ግጭት ዋነኛ ማጠንጠኛ ሆኗል። ይህ ጥብቅ የብሔር ፖለቲካ አደረጃጀት ሀገሪቱን ከጫፍ እስከ ጫፍ በማያባራ የጦርነት አዙሪት ውስጥ እንድትዋጥ ገፍቷታል ይላል የአልጀዚራ ዘገባ። የዚህ አዙሪት አስደንጋጭ ማሳያ የሆነውና ከ2020 እስከ 2022 የዘለቀው የትግራይ ጦርነት በመንግስት ኃይሎችና በህወሓት መካከል ተካሂዶ ወደ አጎራባች ክልሎች በመዛመት የብዙዎችን ህይወት ቀጥፏል። ጦርነቱ በህዳር 2022 በሰላም ስምምነት ቢቋጭም በጥር 2026 በድጋሚ ያረጋጋው ግጭት ሰላሙ ምን ያህል ተሰባሪና አሳሳቢ እንደሆነ ፍንትው አድርጎ አሳይቷል። በሌላኛው የሀገሪቱ ጫፍ ደግሞ ከ2019 ጀምሮ በኦሮሚያ ክልል በመንግስት ኃይሎችና ራስን
ወሰን በራስ ማስተዳደርን በሚጠይቀው የኦሮሞ ነጻነት ሰራዊት ኦላ መካከል የሚካሄደው ማብቂያ ያጣ ውጊያ ክልሉን የንጹሃን ሰለባዎች ማዕከል አድርጎታል። በታህሳስ 2024 የተደረገው የሰላም ስምምነትም ቢሆን በአየርና በድሮን የሚሰነዘሩ ጥቃቶችን እንዲሁም የግዳጅ ስራዎችን ማስቆም አልቻለም። ይህ በእንዲህ እንዳለ አልጀዚራ በትግራይ ጦርነት ከመንግስት ጎን ተሰልፈዋል ያላቸው የአማራ ፋኖን ብልጽግና የትጥቅ ማስፈታት እርምጃ መጀመሩን ተከትሎ ከ2023 ጀምሮ ጠመንጃቸውን ወደ ቀድሞ አጋራቸው አዙረዋል ይላል አልጀዚራ። ይህ የትላንት ወዳጆችን ወደ ዛሬ ቀንደኛ ጠላቶች የቀየረው ወሳኝ የፖለቲካ ክስተት በአማራ ክልል በሚገኙ 11 ዞኖች እና ከ31 በላይ ወረዳዎች ላይ ከባድ ጦርነት በማስነሳት ሀገሪቱን ወደ አዲስ የትርምስ ምዕራፍ አስገብቷታል ብለዋል። ይህ ሁሉ መመሰቃቀል በቁጥር ሲተነተን ደግሞ ስዕሉ እጅግ አሳዛኝ፣ ወሳኝና ዘግናኝ መልክ ይይዛል። ገለልተኛው የግጭት ክትትል ተቋም ኤሲኤልኤዲ እንዳረጋገጠው ከጥር 2022 እስከ ግንቦት 2026 ባለው ጊዜ ውስጥ ብቻ በሀገሪቱ ከ7400 በላይ ጥቃቶች ተፈጽመዋል። ከእነዚህ ውስጥ ከግማሽ በላይ የሚሆኑት ወይም 3719 ጥቃቶች አዲሱ የጦርነትና የፖለቲካ ትኩሳት ማዕከል በሆነው በአማራ ክልል የተመዘገቡ ሲሆን በኦሮሚያ ደግሞ 2735 ጥቃቶች ተፈጽመዋል። ትግራይና ምዕራባዊው የጋምቤላ ክልልም የዚሁ አገር አቀፍ አለመረጋጋት ሰለባዎች በመሆን የየራሳቸውን የጥቃት ድርሻ አስተናግደዋል። በዚህ ሁሉ የጥይት ድምፅና የፖለቲካ ውጥንቅጥ መሃል ኢትዮጵያ በመጪው ምርጫ የድምፅ ካርድና በጠመንጃ ፈሙዝ መካከል ተወጥራ መጪው ጊዜ የሚያመጣላትን የማይገመት አዲስ ታሪክ በጉጉትና በከፍተኛ ስጋት እየጠበቀች ትገኛለች በማለት የአልጀዚራ ዘገባ ይገልጻል። የምርጫው ፈተና፣ በአማራና ኦሮሚያ የተጣለው የትራንስፖርት እገዳና የምርጫ ቦርድ ምላሽ። በኢትዮጵያ እየተካሄደ ያለው ምርጫ በአማራና በኦሮሚያ ክልሎች በተከሰቱ የጦርነት እና ሰፋፊ የእንቅስቃሴ እገዳዎች ከፍተኛ ፈተና ውስጥ ወድቋል። ገዢው ብልጽግና በዲፕሎማሲው መስክ የገጠመው ስብራት በአደባባይ የታየበት ይህ ክስተት ዓለም አቀፍ ታዛቢዎችና ዲፕሎማቶች ቀድመው በመስጋት ምርጫውን ለመታዘብ ወደ አዲስ አበባ እንገባም ያሉት ለምን እንደነበር በተግባር ያረጋገጠ ሆኗል። በአማራ በኦሮሚያና በትግራይ ክልሎች የምርጫው ሂደት ከጅምሩ አደጋ ላይ መሆኑ በስፋት ቢገመትም አሁን ላይ የታጠቁ ኃይሎች የጣሉት የትራንስፖርት እገዳ ሁኔታውን ይበልጥ አወሳስቦታል። በተለይም በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ደህንነትን ለመጠበቅ በሚል ምክንያት ከአምቡላንስ በስተቀር ማናቸውንም ተሽከርካሪዎች እንዳይንቀሳቀሱ ያወጣውን የ5 ቀናት እገዳ ተከትሎ የትራንስፖርት አገልግሎት ሙሉ በሙሉ በሚባል ደረጃ ቆሟል። ከትላንት አርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ተግባራዊ በተደረገው በዚህ ክልከላ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ስራቸውን አቁመዋል። በተመሳሳይ በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎች ምንም አይነት ስምሪት አለማስተናገዳቸውን የዓይን እማኞች ለጣና ዴይሊ ገልጸዋል። በባህር ዳር ከተማም ወደ ተለያዩ አካባቢዎች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ያቆሙ ሲሆን በከተማዋ በሚገኙት የጎንደር በርና የጎጃም በር መናኸሪያዎችም ከሌላው ጊዜ ያነሱ ተሽከርካሪዎች ያለ ስራ ቆመው ታይተዋል። ከዚህም በተጨማሪ ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪዎችን የሚያጓጉዙ አንድ የሃይሩፍ ሚኒባስ ባለ ንብረት የእንቅስቃሴ እገዳውን በመስጋት የትላንትናውን ጉዟቸውን ለመሰረዝ መገደዳቸውን ኢትዮጵያ ኢንሳይደር ዘግቧል። ይህ የትራንስፖርት እገዳ በአማራ ክልል ብቻ የተወሰነ አይደለም። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ኦላ ከምርጫው ጋር በተያያዘ ትላንት ጀምሮ በመላው ክልሉ ለአንድ ሳምንት የሚቆይ የትራንስፖርት እንቅስቃሴ እገዳ ማወጁ ተሰምቷል። ቡድኑ ከጤና አምቡላንሱ ውጭ ማንኛውንም ተሽከርካሪ በኦሮሚያ ክልል ማለፍ እንደማይችል በጥብቅ አስጠንቅቋል። የፖለቲካና የጸጥታው ድባብ በዚህ ልክ ውጥረት ውስጥ ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ ግን መንገድ በመዘጋቱ ምክንያት በስራው ላይ የደረሰበት መስተጓጎል አለመኖሩን አስታውቋል። የቦርዱ ሰብሳቢ በአማራ ፋኖ ብሔራዊ ንቅናቄ አፋብን የእንቅስቃሴ ገደብ ምክንያት መንገዶች ተዘግተውብናል ተብሎ ስለሚነሳው ቅሬታ ተጠይቀው በእንቅስቃሴ ገደቡ ምክንያት ስለደረሰ መስተጓጎል እስካሁን ድረስ ወደ ቦርዱ የመጣ ይፋዊ ሪፖርት የለም ሲሉ ምላሽ ሰጥተዋል። ይሁን እንጂ ሰብሳቢው አክለው እንዳብራሩት በአማራ ክልል ከሚገኙ 48 የምርጫ ክልሎች ውስጥ በጸጥታ ምክንያት ምዝገባ ዘግይቶ በነበረባቸው 40 ክልሎች ላይ ብቻ ምዝገባ ማካሄድ የተቻለ ሲሆን በቀሪዎቹ 8 የምርጫ ክልሎች ግን ዘንድሮ ምርጫ የማይካሄድ መሆኑን አረጋግጠዋል። በአጠቃላይ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ 8 ምርጫ ክልሎች ምርጫ ባለመካሄዱ ምክንያት የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ በዘንድሮ ምርጫ ውድድር የሚካሄደው በ501 ወንበሮች ላይ ብቻ መሆኑ ታውቋል። በተለይም የትግራይ ክልል ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት ውስጥ አባል የነበረው ሲሆን በዘንድሮ ምርጫ ምንም አይነት ተወካይ የማይኖረው መሆኑ ዳግም ተረጋግጧል።
እኔ አልታገትኩም። ጄኔራሉ የትግራይ የፖለቲካ ዙሪት፣ የህወሓት አፈሳ፣ የብልጽግና የሴራ ፖለቲካና የህዝብ ሰቆቃ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ መታገታቸውን ወይም የቁም እስረኛ መደረጋቸውን የሚያወሩት የሰሞኑ የማህበራዊ ሚዲያ ወሬዎች ሐሰት መሆኑን ተናገሩ። በክልል ውስጥ እየተካሄደ ያለው እውነተኛ እገታና ሰቆቃ የትግራይን ህዝብ ለከፍተኛ ስጋት ዳርጎታል። የፖለቲካ ሊቃኑን ደህንነት በሚያወሩ ዜናዎች በተጨናነቀው የሚዲያ ትርክት ውስጥ ትክክለኛው አሳዛኝ ክስተት በከፍተኛ ድህነትና በኑሮ ውድነት እየተሰቃየ በሚገኘው የትግራይ ወጣት ላይ እየተፈጸመ ያለ ግዳጅ ወታደራዊ ምልመላና አፈሳ ነው። ጄኔራሉ አልታገትኩም ቢሉም መላው የትግራይ ህዝብ ግን በፖለቲከኞች የሴራ ቁማር ታግቶ ይገኛል። አረና ትግራይና የትግራይ ነጻነት ፓርቲን ጨምሮ የተለያዩ የፖለቲካ ኃይሎች እንዳጋለጡት ህወሓት በአጭር ጊዜ ውስጥ ከ30 ሺህ በላይ ወጣቶችን አፍሶ ወደ ወታደራዊ ማሰልጠኛ አስገብቷል። ይህ ድርጊት የህወሓትን የዘወትር ጠባጫሪነትና ከጦርነት አዙሪት መውጣት አለመቻለን በግልጽ የሚያሳይ ነው ብለዋል። ፓርቲው ከገጠመው የውስጥ ፖለቲካዊ ቀውስና የአመራር መከፋፈል ትኩረት ለማስቀየር አሁንም እንደ ትላንቱ የትግራይን ወጣት የጥይት ማገዶ ለማድረግ ቆርጦ ተነስቷል። የትግራይ ህዝብ ሰላምና ማገገም ሲሻ፣ ህወሓት ግን ዳግም ወደ ለየለት የጥፋት መንገድ እያመራ መሆኑን ይህ የግዳጅ ወታደራዊ ምልመላ በግልጽ ያሳያል ተብሏል። ይህ አስገዳጅ ወታደራዊ አፈሳ እየተካሄደ ያለው ህዝቡ በከፍተኛ የኑሮ ውድነትና ማለቂያ በሌለው ድህነት ውስጥ እየማቀቀ ባለበት ወቅት መሆኑ ሁኔታውን ይበልጥ አሳዛኝ አድርገዋል። በጦርነቱ ክፉኛ የወደመው የኢኮኖሚ የዜጎች መፈናቀልና የዕለት ጉርስ ማጣት ህዝቡን እጅግ እየፈተነው ባለበት በዚህ ጊዜ የክልሉ አስተዳደር ቅድሚያ መስጠት የነበረበት ለልማት፣ ለእርዳታ አቅርቦትና ለህዝብ መቋቋም ነበር። ሆኖም የህወሓት የፖለቲካ ቁማር ህዝቡን በረሃብ አለንጋ እየገረፈ ወጣቱን ደግሞ ወደማይቀረው የሞት ቀጠና እየነዳው ይገኛል። ይህንን የሞትና የጦርነት አዙሪት በመሸሽም የትግራይ ተወላጆች በባዶ እጃቸው ህይወታቸውን ብቻ ለማትረፍ ከአውቶቡስ ወደ አዲስ አበባ ለመሳፈር በመቀሌ ከተማ በከፍተኛ ቁጥር መሰለፋቸው የችግሩን እና የስጋቱን ጥልቀት ያሳውቃል። በዚህ ሁሉ የህዝብ ሰቆቃና የህወሓት ጠባጫሪነት መሃል የኦህዴድ ብልጽግና መንግስት እያሳየ ያለው ግዴለሽነትና እብሪት የችግሩ ሌላኛው አስደንጋጭ ገጽታ ነው። ብልጽግናው የዜጎችን ሰላምና ደህንነት የማስጠበቅ መንግስታዊ ኃላፊነቱን ሳይወጣ በትግራይ እየተካሄደ ባለውም አጠቃላይ በሀገሪቱም የጦርነት ፖሊሲውን እያስፈጸመ ይገኛል። ይህም የኦህዴድ ብልጽግናው የሴራ ፖለቲካ ማሳያ ነው። የብልጽግናው መንግስት በሀገሪቱ የተለያዩ ክፍሎች ያለውን የፖለቲካ ትኩሳት ለማብረድና የስልጣን ዕድሜውን ለማራዘም ሲል የህወሓትን ዳግም መደራጀት እንደ አንድ የፖለቲካ ማጠንጠኛና የሌሎች ኃይሎች ማስፈራሪያ አድርጎ እየተጠቀመበት ይገኛል። ይህ እብሪት የተሞላበት ግዴለሽነት ብልጽግናው ለትግራይ ህዝብ መከራ ደንታ ቢስ መሆኑን ብቻ ሳይሆን አጠቃላይ ሀገራዊ ደህንነትን ርካሽ ለሆነ የፖለቲካ ቁማር አሳልፎ መስጠቱን ያረጋግጣል ሲሉ የፖለቲካ ተንታኞች ይናገራሉ። በአጠቃላይ ሲታይ የትግራይ ወቅታዊ ሁኔታ በሶስትዮሽ የጥፋት ማዕዘን ውስጥ ተዘፍቆ ይገኛል። በአንድ በኩል ከጦርነትና ከጠባጫሪነት ባሪው መላቀቅ ያቃተው ህወሓት፣ በሌላ በኩል ዜጎቹን ለሴራ ፖለቲካ ሲል መስዋዕት የሚያደርገው እና በብሪት የተሞላው የብልጽግናው መንግስት እንዲሁም በእነዚያ ሁለት ኃይሎች መሃል በድህነት በኑሮ ውድነትና በግዳጅ አፈሳ ሰለባ የሆነው ምስኪኑ ህዝብ ዓለም አቀፍ ማህበረሰብም ሆነ ጉዳዩ የሚመለከታቸው አህጉራዊ ተቋማት ይህንን በህዝብ ላይ እየተፈጸመ ያለውን የሴራና የጥፋት ፖለቲካ በቅርበት ሊከታተሉትና የግዳጅ ምልመላው ቆሞ የዜጎች ደህንነት እንዲጠበቅ ተጨባጭ የዲፕሎማሲ ጫና ሊፈጠር ይገባል የሚለው የተቃዋሚ ፓርቲዎች ጥሪ አፋጣኝ ምላሽ የሚያሻው አንገብጋቢ ጉዳይ ቢሆንም ትኩረት የሰጠው የለም። የዓለም የፖለቲካ ትኩሳት፣ የዋይት ሀውስ ውጥረት፣ የመካከለኛው ምስራቅ እሳትና የኔቶ ስጋት የዓለም የፖለቲካ ትኩሳት ወደ አደገኛ ደረጃ ተሸጋግሯል። የዋይት ሀውስ ልዩ የስብሰባ ክፍል በውጥረት ታጅቧል። አውሮፓ በሩሲያ ድሮን መውደቅ ስጋት ውስጥ ወድቃለች። የመካከለኛው ምስራቅ ምድር ደግሞ በጦርነት እሳት እየነደደ ነው። ፕሬዚዳንት ዶናልድ ትራምፕና አማካሪዎቻቸው መጨረሻው ውሳኔ ላይ ለመድረስ ተስኗቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር በር ደህንነትና በኢራን የኒውክሌር መርሃ ግብር ዙሪያ የቀረበውን የሰላም ስምምነት ረቂቅ ለመወሰን በዋይት ሀውስ ሲቹዌሽን ሩም ውስጥ ከአማካሪዎቻቸው ጋር ጥብቅ ውይይት አካሂደዋል። ሆኖም ፕሬዝዳንቱ የመጨረሻው ውሳኔ ላይ እንደሚደርሱ ቢጠበቅም ስብሰባው ያለምንም ስምምነት ተጠናቋል። በኢራን በኩልም የሰላም ስምምነቱ ገና አለመቋጨቱ በይፋ ተገልጿል። ይህ በእንዲህ እንዳለ የፕሬዝዳንት ትራምፕ አስተዳደር በኢራን ላይ የጀመረውን የኢኮኖሚ ጫና አጠናክሮ ቀጥሏል። የአሜሪካው የገንዘብ ሚኒስትር ስኮት ቤሴንት እንዳስታወቁት አሜሪካ $1 ቢሊዮን የሚያወጣ የኢራን ዲጂታል ገንዘብ ክሪፕቶከረንሲ በቁጥጥር ስር የዋለች ሲሆን ከአውሮፓ አጋሮቿ ጋር በመተባበር ሌሎች የኢራን ንብረቶችን የመውረስ ሰፊ ዘመቻ መጀመሯን አረጋግጠዋል።
ከአሜሪካ ወደ መካከለኛው ምስራቅ ስንሻገር የእስራኤልና ሊባኖስ ቀውስ ይበልጥ ተባብሶ ቀጥሏል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ወታደራዊ ዘመቻ በከፍተኛ ደረጃ በማጠናከር ወደ ግዛቲቱ ጥልቅ ክፍሎች እየገፋ ይገኛል። በተለይም በዲቪን መንደር ላይ ያነጣጠረ ከባድ የአየር ድብደባ መፈጸሙን የዓለም አቀፍ ሚዲያዎች ዘግበዋል። ከዚህ የጦርነት አውድማ ጎን ለጎን ያልተጠበቀ ዲፕሎማሲያዊ እንቅስቃሴም እየታየ ነው። ለመጀመሪያ ጊዜ የእስራኤልና የሊባኖስ ከፍተኛ ወታደራዊ ልዑካን ቡድን በአሜሪካው ፔንታጎን ውስጥ ቀጥተኛ የደህንነት ውይይት መጀመራቸው ተሰምቷል። ይህ ክስተት በጦርነቱ መሃል የሰላም ጭላንጭል ሊፈጥር ይችላል የሚል ተስፋን አጭሯል። ወደ አውሮፓ ስናቀና የሩሲያና ዩክሬን ጦርነት የኔቶ አባል አገራትን ወደ ቀጥተኛ ግጭት ሊያስገባ የሚችል አደገኛ ክስተት አስተናግዷል። የኔቶ አባል በሆነችው ሮማኒያ ገላቲ በተሰኘችው ከተማ ውስጥ አንዲት የሩሲያ ድሮን በመኖሪያ ሕንፃ ላይ ተከስክሳ በሁለት ሰዎች ላይ ጉዳት አድርሳለች። ይህ ክስተት በአውሮፓ ሕብረትና በሩሲያ መሃል አዲስ የቃላትና የዲፕሎማሲ ጦርነት ቀስቅሷል። በጦር ግንባር ደግሞ የሩሲያ ጦር ግስጋሴውን በመቀጠል በምስራቅ ዩክሬን 4 አዳዲስ ስትራቴጂካዊ ቦታዎችን መቆጣጠሩንና በዩክሬን ወታደራዊ መሰረተ ልማቶች ላይ መጠነ ሰፊ ጥቃት መፈጸሙ ተረጋግጧል። ዓለም በእነዚህና በሌሎችም ውስብስብ የጂኦፖለቲካ ውጥረቶች ውስጥ እያለፈች ትገኛለች። የፕሬዝዳንት ትራምፕ ቀጣይ እርምጃዎች፣ የፔንታጎኑ ሚስጥራዊ ድርድርና የሩሲያ የጦር ሜዳ ግስጋሴ በቀጣይ ምን መልክ ሊይዙ እንደሚችሉ በቅርበት የምንከታተለው ይሆናል። ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።